እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመጽሐፈ ገድልም በሁለት ወገን ድንግል የሆነች የእመቤታችን ቅድስት ድንግል ማርያም በዓልና የሰማዕተ ክርስቶስ ቅዱስ ጊዮርጊስ በዓል በአንድነት መታሰባቸውንና የበዓላትን አንድነት የሚናገር በወርኃ ነሐሴ በቀን 23 የሚጸለይ ነው። በሁለት ወገን ድንግል የሆነች የእመቤታችን ወላዲተ አምላክ ድንግል ማርያም ልመኗ በረከቷ ያያሉ ኮከበ ክብር መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ዘውትር በየጊዜውና በየሰዓቱ ሁሉ ለዘላለሙ አሜን። አስቀድሜ በጌታችን በኢየሱስ ክርስቶስ ስለተሰጠን ጸጋ ስለ ሁላችሁም እግዚአብሔርን አመሰግነዋለሁ። ማናችሁም በመላው ዓለም ተሰምታችኋልና ከወላዲተ አምላክ ቅድስት ድንግል ማርያም ጋር አንድነት ያላችሁ ምዕመናኖች ሰምታችሁ ደስ ይበላችሁ፣ በፍቅሩም ትጸኑ ዘንድ የቅዱስ ጊዮርጊስ የክብሩን ዜና እጽፍላችኋለሁ። ስሙ። የእውነት ፀሐይን በተከተለ ብሩህ ኮከብ ቅዱስ ጊዮርጊስ ላይ ያደረገውን የእግዚአብሔር ኢየሱስ ክርስቶስን የጸጋውን ብዛት እነግራችኋለሁ። በመጽሐፈ ኪዳን የማይጠልቅ ፀሐይ፣ የማይጠፋ መብራት፣ በቅዱሳን ላይ ዘውትር የሚያበራ ፀሐይ ተብሎ እንደተነገረ ያንን ፀሐይ እንደ ጨረቃ ቅዱስ ጊዮርጊስ ተከተለ። በኢየሱስ ክርስቶስ በብርሃኑ ፋና መንገዱን ሄደ። እኔ የዓለም ብርሃን ነኝ፣ የሚከተለኝም በሕይወት ብርሃን ውስጥ ይኖራል እንጂ ወደ ጨለማ አይሄድም ተብሎ በቅዱስ ወንጌል እንደተነገረ ዳግመኛም ጨለማ ሳያገኛችሁ በብርሃን ተመላለሱ ብሏል። በጨለማ የሚሄድበትን አያውቅምና ብርሃን ሳለላችሁ በብርሃን እመኑ፣ የብርሃን ልጆች እንድትሆኑ። ነቢዩ ኤርምያስም እስራኤል ወደ ብርሃን ተመልሰ የብርሃንን አሰር ተከተል ብሏልና። ተርቢኖስ የተሰኘ ሊቀ ሰማዕታት ቅዱስ ጊዮርጊስም ነጸብራቃዊ ሲሆን በብርሃን ተመላለሰ። በኢየሱስ ክርስቶስ ብርሃንነትም እየተመላለሰ ወደ ንጉሥ ዱድያኖስ ደረሰ። በዚያም የዱድያኖስን የልቦናውን ዓይንና የሰባ ነገሥታትን ዓይነ ልቦና ያሳወረች የበደል ጨለማ ተስፋፍታ ባገኘ ጊዜ የኃጢአት ጨለማ አላሸነፈችውም። ዓለምን የጎዳች ኃጢአት በሕይወት ጎዳና ላይ አላሰናከለችውም። በሕይወት ብርሃን ተመላልሷልና ከጣሉበት በደብረ ይድረስ ተነሳ። ፈጥኖም እየሮጠ ወታደሮችን ተከተላቸው። እነርሱም ከሙታን እንደተነሳ ባዩ ጊዜ በክርስቶስ ስም የምትሰጠውን ማኅተመ ጥምቀት ስጠን እያሉ ጮኹ። እርሱም በአብና በወልድ በመንፈስ ቅዱስም ስም አጠመቃቸው። የሃይማኖትንም ብርሃን ሰጣቸው። ከካዲ ዱድያኖስና ከእርሱም ጋር ከነበሩ 70 ነገሥታት ዘንድ ደርሶ ቆመ። ከሙታን ተለይቶ በመነሳቱ አሳፈራቸው። የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስን ምስጋና መመርመር መናገር የሚቻለው ምን አንደበት ምን አእምሮ ነው? ነገር ግን የተሰጠኝን ያህል አመሰግነው ዘንድ እጹብ እለዋለሁ። ዕውቀቴ ትንሽ የመሆኑንም ያህል የማመስገኑን ጸጋ አላቋርጥም። የገናንነቱ ጸጋ የተሟላ ይሆን ዘንድ የአእምሮዬን ድካም ትረዳለችና
መንፈስ ይፈቅዳል፣ ሥጋ ይደክማል ተብሎ በቅዱስ ወንጌል እንደተነገረ እኔ ከእውቀቴ ጥቂት የምስጋናውን መባ አቀርባለሁና ምስጋናዬ የተወደደ እንዲሆን በእርሱ ዘንድም በረከትን እንዳገኝ ተስፋ አደርጋለሁ። ስለ አሳነሱ የድኖችን መባ አይንቅምና ስለ አበዙም የባለጸጎችን መባ አይሻምና፣ ነገር ግን በሃይማኖት ይጸድቃሉ። ብዙ መባ ከሰጡት ይልቅ ከአንዲት ድሃ 2 ማለቅ የተቀበለ ጌታችን ኢየሱስ ክርስቶስ ከሰዎች ሁሉ ይልቅ ይህችን ሴት ለእግዚአብሔር ብዙ መባ እንደሰጠች በእውነት እነግራችኋለሁ። እነርሱ የተረፋቸውን አግብተዋልና። ይህች ሴት ግን ከዕለት እራት ያላትን ሁሉ ሰጠች ብሏልና። እንዲሁም ንጉሥም ከብሎችና ከአዋቂዎች በብዙ ይመሰገናል፣ ባሪያውም ያመሰግነዋል። አገልጋዩም በትንሽ ዕውቀቱ ቢያመሰግነው የንጉሡ ክብሩ አይጎድልም። ኃጢአተኛው እኔም ሊቀ ሰማዕታት ቅዱስ ጊዮርጊስን ባመሰግነው ከእውቀቴ ማነስ የተነሳ ክብሩ አይጎድልም። ሃይማኖትን በሚያውቁ ዘንድ ምስጋናው ብዙ ነውና። ስለዚህ በእመቤታችን የፍልሰቷ ቀን በሕዝብ መሃል ወዳጇ ሊቀ ሰማዕታት ቅዱስ ጊዮርጊስን በዓል ዛሬ በድንግል የፍልሰቷ ቀን ውሏልና ምስጋናም ከምስጋኗ ተባብሯልና አንተ ብፁዕ ነህ፣ ክብርም ይገባል እያልኩ አመሰግነዋለሁ። ስለ ክርስቶስ ስም በደብረ ይድራስ የተጣልክ አንተ ብፁዕ ነህ፣ ክብርም ይገባል። ፈጣሪ ከእንቅልፍ እንደ መቀስቀስ ከሞት ያነሳ ከ10 ክፍል ተቆራርጠ በመከራም ጽናት ፀሐይ የተከፈለልህ አንተ ብፁዕ ነህ፣ ክብርም ይገባል። ስለ ክርስቶስ ስም ደምግባት በመከራ እስኪለወጥ በሳት ያቃጠሉ አንተ ብፁዕ ነህ። ስለ ጌታችን ኢየሱስ ክርስቶስ ስም 7 ዓመት የተጋደልክ አንተ ብፁዕ ነህ። ዛሬ መታሰቢያን ለሚያደርጉ ክብር የተሰጠልህ አንተ ብፁዕ ነህ፣ ክብር ይገባል። በእመቤታችን የፍልሰቷ ቀን በታወቀች በዓላችን ቀን መለከትን ንፉ፣ ነጋሪትን ምቱ እያልኩ ጮኻለሁ። ዳግመኛም በመዝሙር የሊቀ ሰማዕታት ቅዱስ ጊዮርጊስ የስሙ አጠራሩ ከእመቤታችን ቅድስት ድንግል ማርያም ከስሟ አጠራር ጋር አንድ ቢሆን እነሆ መልካም ያማረ ነው እያልኩ አመሰግናለሁ። ዛሬ በድንግል ማርያም የፍልሰቷ በዓል መላእክት በሰማይ ደስ ይላቸዋል፣ የክብሯን ብዛት የልጇንም ክብር ያመሰግናሉ። በቅዱስ ጊዮርጊስ ገድልም ዛሬ በማኅበራቸው ደስ ይላቸዋል። በድንግል የፍልሰቷ ክብረ በዓል ቅዱሳን ነቢያት በየማኅበራቸው ይዘምራሉ። የሊቀ ሰማዕታት ቅዱስ ጊዮርጊስንም ምስጋና ያስከትላሉ፣ የትዕግሥታቸውን ፍለጋ ተከትሏልና። ሐዋርያው ቅዱስ ያዕቆብ ወንድሞቻችን በመከራችሁ ለምትታገሱት አብነት ነቢያት አሏችሁ ብሎ እንደተናገረ ጌታችንም ቢሰድቧችሁ ክፉ ስም ቢያወጡላችሁ ብፁዓን ናችሁ፣ ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ ያሳድዷቸው ነበርና ብሏል። ምርጥ ዕቃ የተሰኘ ሐዋርያ ቅዱስ ጳውሎስም ነቢያት ነገሥታትን ድል እንደነሱ የእሳትን ነበልባልንም እንዳጠፉ የአናብስትን አፍ እንደዘጉ ከጦር ስለት እንደዳኑ ከእነርሱም በመጋዝ የተረተሯቸው በደንጊያ የወገሯቸው የገረፏቸው እንዳሉ ተናግሯል። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስም በነቢያት አምሳል ተጋደለ። ዛሬ በእመቤታችን የፍልሰቷ በዓል ሐዋርያት የምስጋና መሥዋዕት ይሰዋሉ። አከታትለውም ሊቀ ሰማዕታት ቅዱስ ጊዮርጊስን ያከብሩታል። በጌታችን በኢየሱስ ክርስቶስ ስም የሞቱ ቅዱሳንን ልናከብራቸው ይገባል ብለው በዲድስቅልያ መጽሐፋቸው እንዳዘዙ
ዛሬ የጻድቃን የሰማዕታት ማኅበር እመቤታችንን ያመሰግኗታል። ቅዱስ ጊዮርጊስንም ያከብሩታል። ታግሶ በተቀበለው መከራም ደስ ይላቸዋል። ዛሬ ለእመቤታችን የፍልሰቷ በዓል ካህናትና ዲያቆናት የተወደደ መዓዛ አድርገው መንፈሳዊ መሥዋዕት ያቀርባሉ። የክህነታቸው ተባባሪ ነውና። ቅዱሳን ሐዋርያት በሲኖዶስ በክርስቶስ ስም መከራ የተቀበሉትን ሰዎች እጃቸውን አይጫኑባቸው፣ ክህነትን ከእግዚአብሔር ተቀብለዋልና እንዳለ ዛሬ በየሥራቸው ጸንተው የሚኖሩ ሴቶችና ወንዶች መሃይምናን ተሰብስበው የእመቤታችን ወላዲተ አምላክ ቅድስት ድንግል ማርያምን በዓል በማክበር በቅድስት ቤተ ክርስቲያን ደስ ይላቸዋል። በኢየሩሳሌም ሰማያዊት እየተመላለሱ የሊቀ ሰማዕታት ቅዱስ ጊዮርጊስን ስም ያከብራሉ። በሊቀ ሰማዕታት ቅዱስ ጊዮርጊስ መጽሐፈ ገድሉ ውስጥ እንደተጻፈው በእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም የበዓል ፍልሰቷ ቀን ደስ ብሏቸው ያመሰግናሉ። ሰማዕታትም ኃያሉ መስተጋድል አለቃቸው ሊቀ ሰማዕታት ቅዱስ ጊዮርጊስን ይከታተላሉ፣ እንደ ንጉሥም አድርገው ያዩታል ተብሎ ተጽፏልና። ሊቀ ሰማዕታት ቅዱስ ጊዮርጊስ በእስር ቤት ሳለ ቆሞ ሲጸልይ ጌታችን ኢየሱስ ክርስቶስ በእጁ የተገለጸ መጽሐፍ ይዞ በመንፈቀ ሌሊት በኮከብ አምሳል ታየው። በዓለም ሁሉ ስም የተወደደ ወዳጅ ሆይ ሰላም ላንተ ይሁን። ጠንክረ በርትተ ድል ንሳ። ወዳጄ በስሜ ይህንን መከራ ተቀብለሃል። ዓይንን ወደ ላይ አንሳ። ብርቶችን ልጆች በመካከላቸው ያለውን ንጉሥ የሚመስል ሰው እይ። የማይቆጠሩ ብዙ ሰዎች ይከተሉታል። ሁሉም የሚያብረቀርቅ ልብስ ለብሰዋል። መጽሐፍም በእጃቸው ይዘው ወረዱ። ቅዱስ ጊዮርጊስም አቤቱ ጌታዬ፣ እንዲህ በፍጹም ክብር የከበረ ይህን ያህል ሕዝብ የሚከተለው ይህ ንጉሥ ማን ነው? አለው። ጌታችንም ይህንን ከተናገረ በኋላ ተሰወረ ተብሎ በመጽሐፈ ገድሉ እንደተጻፈው ወዳጄ ቅዱሱ ነው። ከመላጤ ከልዳ ሰዎች ወገን የሆነ እሊ ማኅበረ ሰማዕታት ሊያጽናኑ መጥተዋል አለው። ወንድሞቼና እህቶች ሆይ አሁንም ከሰማዕታት ሁሉ ያያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን የክብሩን ብዛት አስተውሉ። በገድለ ሰማዕታት ለነገሥታት ክብር እንዳላቸው ሰምተናል። ሌሎችንም እገሌ ንጉሥ ነው ይሏቸዋል። ቅዱስ ግን አባታችን ጊዮርጊስ ቢባልም ክብሩ ከነገሥታት ይበልጣል። መበለቲቱ ሴትም ያን ጊዜ አመስግነዋለች። በእሳት ፈሳሽ ውስጥ የሚኖሩ አጣንም እግዚአብሔር ያከበረ ጊዮርጊስ ሆይ ለምንልን አሉት። በአማላጅነቱ ኃይልም ያለ ወቀሳ ወደ ገነት አገባቸው። ያያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ስሙን ጠርቶ የሚያፍር የለም። ክብሩ ከባሕር አሸዋ ይበዛል፣ ምስጋናውም በዓለሙ ሙሉ ነው። በገድሉ ብዛት መጠን የተሰጠው ክብሩና ጸጋው ብዙ ነው። ዳግመኛም መበለቲቱ ሴት የክርስቲያን አምላክ ሰው መስሎ ወደ ቤቴ መጣ ብላ አመስግናው ነበር። መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ግን እርሱ የአምላክ ባሪያ እንጂ አምላክ እንዳይደለ አስታወቃት። የሊቀ ሰማዕታት ቅዱስ ጊዮርጊስ ክብሩ ምስጋናው ብዙ ነውና ምን ተርጉሜ እናገር ዘንድ እችላለሁ? አንድ ሰው ከብዙ ገንዘብ አንዱን እንዲመርጥ ቢያደርጉት ዓይኑን ወደ ገንዘቡ ስለሚቅበዘበዝ እጅ አዋቂ ካልሆነም ሊመርጥ እንደማይችል ከምስጋናው ብዛት የተነሳ ሕሊናዬ የተማረከለት የተመረጠ ሰማዕት ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ነው።
በእውነት እርሱ ቅዱስ መባል ይገባዋል። ሐዋርያው ቅዱስ ጴጥሮስ እናንተ የሕይወት መሠረት እንደ መሆናችሁ ለመንፈስ ቅዱስ ማደሪያ ለመሆን ተዘጋጁ እንዳለ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለበትም ጊዜ አለ። ይህ ቅዱስ በነፍሱም በሥጋውም ሊቀ ሰማዕታት ቅዱስ ጊዮርጊስ ቅዱስ ተባለ። በነቢዩ ዳዊት ቃል የተነገሩ ብዙ ክብሮች ለእርሱ ተሰጥተውታልና በሥራቸው ንጹሐን የሆኑ በሕገ እግዚአብሔር ጸንተው የሚኖሩ አምልኮቱንም የሚጠብቁ ብፁዓን ናቸው ተብሎ እንደተነገረ ሕገ እግዚአብሔርን በዘነጉ ሰዎች ምክር ጸንቶ ያልኖረ ሰው ምስጉን ነው የሚልም አለ። የያዕቆብ ፈጣሪ ረዳቱ የሆነለት እምነቱም በእግዚአብሔር የጸናለት ሰው ምስጉን ነው። በወንጌልም ያመኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ተብሏል። ዛሬ የሚያዝኑ ብፁዓን ናቸው፣ ደስ ይላቸዋልና። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው፣ ይጸግባሉና። የሚራሩ ብፁዓን ናቸው፣ ለእነርሱም ይራሩላቸዋልና። ሊቀ ሰማዕታት ቅዱስ ጊዮርጊስ ግን ይህንን ሁሉ እንደ ወንጌል ቃል ፈጸመ። ተፈትኖ ታግሶም እግዚአብሔር ለወዳጆቹ ያዘጋጀውን የክብር አክሊል ወርሷልና የክብር ስሞቹም ብዙዎች ናቸው። በብርሃን ሃይማኖቱ ዓለምን ሁሉ አብርቷልና የክብር ኮከብ ጊዮርጊስ እያሉ የሚጠሩት አሉ። ደፍሮ በስቃይ መሳሪያ ላይ አልፏልና ሰባ ነገሥታትንም ድል ነስቷልና ኃያሉ ከእግዚአብሔር የተሰጠው ነው። ምድርንም ረግጦ ሙታንን ከመቃብር ስላስነሳ ገባሬ ተአምራት እያሉ የሚጠሩት አሉ። ኃያል የሚሉትም አሉ። በአምላኩ ፈቃድ በጸሎቱ ወንበሩን ከድርቀት አለምልሞታልና ተአምራቱ ዘውትር ይገለጣል። መናፍቃንን በማጥፋት ኃይሉን ገለጠ። ይህችውም አብያተ ክርስቲያናትን በጉልበቱ ለማፍረስ ያሰበ የዲዮቅልጥያኖስን የልቡን ትዕቢት ያጠፋች በኃያሉ መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ላይ ያደረችው ሁሉን ማድረግ የሚቻላት ምንም ምን የማይሳናት የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ኃይል ናት። ዳግመኛም ከእመቤታችን ተአምር ጋር የሚተባበር የሊቀ ሰማዕታት ቅዱስ ጊዮርጊስን ተአምርን አገኘው። እርሱም ድል አድራጊው የልጇ አሽከር ነውና ጻድቁ እርሷ ባዘዘችው ጊዜም ሊቀ ሰማዕታት ቅዱስ ጊዮርጊስ ታዘዘ። የእመቤታችንን ተአምር በሚናገር መጽሐፍ እንደተነገረ ነዚብ የተባለውን ዲያቆን አንድ ካዲ ሃይማኖቱን ሊያስለውጠው ደብድቦ በግድ አስሮት በነበረ ጊዜ ወንድሙ ቄሱ ታግ ወደ ቤተ ክርስቲያን ገብቶ ሰው እንዳይዘባበትብኝ ወንድሜን ከእስራት ታድኝው ዘንድ እርጅኝ እያለ ከእመቤታችን ስዕል ፊት አለቀሰ። ከለቅሶውም ብዛት የተነሳ ደክሞ ከእመቤታችን ስዕል ግርጌ ተኝቶ ሳለ እመቤታችን ተገልጣ ወንድም ነገ ይመለሳል፣ ቅዱስ ጊዮርጊስ እንዲጠብቀው አዝዤዋለሁና አትፍራ አለችው። በዚህች ሌሊት ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረሱ ተቀምጦ በእጁም የተሳለ ሰይፍ ይዞ ለካዲው ተገልጦ ክርስቲያኑን በሃይማኖቱ እንዳለ ባትሰደው ቸብቸቦን እቆርጥላለሁ አለው። ካዲውም እጅግ ፈራ። ማለዳም ነዚብን ጠርቶ ሂድ፣ ስለታየኝ ስለዚያ ፈረሰኛ በደና እሰድሃለሁ፣
በሃይማኖት እንደ ጸና ሂድ አለው። ባዘዘችውም ትእዛዝ ዲያቆኑን ስላዳነችው የወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ክብሯ በቅዱስ ጊዮርጊስ ዘንድ እጅግ ከፍ ያለ እንደሆነ ታወቀ። እመቤታችንስ ቅዱሳን መላእክትንም ብታዝዛቸው ኖሮ በእርሷ አማላጅነት የታመነባትን የካህኑን ወንድም ያንን ሰው በጠበቁት ነበር። ነገር ግን እመቤታችን ቅድስት ድንግል ማርያም ካደረገችለት ተአምራት ጋራ የተባበረው የሊቀ ሰማዕታት ቅዱስ ጊዮርጊስን ስም ይጠራ ዘንድ ከመከራው ሰወረችው። የተማጸነባትን ያንን ሰውም ይጠብቀው ዘንድ ቅዱስ ጊዮርጊስን ላከችው እንጂ። ዛሬ የፍልሰቱ በዓል ከፍልሰቷ በዓል ጋራ በሰማይ አንድ እንደሆነ ከቤተ ክርስቲያን መምህራን እንደተረዳነው በዓሉ የታወቀ ነው። ለእግዚአብሔር ምስጋና ይሁንና ለአብ ክብር ምስጋና ይገባዋል፣ ለወልድም ክብር ምስጋና ይገባዋል፣ ለመንፈስ ቅዱስም ክብር ምስጋና ይገባዋል እያሉ መጸለይን አስተማሩን። ለእኛም በሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎት ይልቁንም በወላዲተ አምላክ እመቤታችን ቅድስት ድንግል ማርያም አማላጅነት ቸርነቱ ይደረግልን። ከሰው ወገን በእግዚአብሔር ዘንድ እንደ እርሷ ያለ ክብርን ያገኘ የለምና፣ ነቢያትም በእርሷ ይከብራሉ፣ እርሷ ልጃቸው ትባላለችና። የትንቢት ቃላቸውም በእርሷ ስለተፈጸመ የማኅፀኗ ፍሬ ኢየሱስ ክርስቶስ መርጧቸዋልና። ስለዚህ እመቤታችን ቅድስት ድንግል ማርያም በመንግሥተ ሰማያት ላይ ታዝዝ ዘንድ ሥልጣን ለእርሷ ተሰጥቷታልና። እንዲሁም ይህን ሊቀ ሰማዕታት ቅዱስ ጊዮርጊስን በባለሟልነት ክብር ታከብረዋለች። የልጇን ፈቃድ የፈጸመ ታማኝ አገልጋይ ነውና። በተቻለኝ ሁሉ ከቅዱስ ጊዮርጊስ የክብሩን ብዛት ከድንቅ ሥራውም የተነሳ ከተገለጠ ተአምራቱም የነገርኳችሁ ምስክርነቴን አስተውሉ። እነሆ በየወሩ የሚጸለይ የሚነበብ ነገረ ገድሉን በእመቤታችን አማላጅነት በሰላም ያስፈጸመን እርሱ አምላከ ቅዱሳን ቸር እግዚአብሔር የተመሰገነ ይሁን። የኃያል መስተጋድል ኮከበ ክብር ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱም ቅድስት አገራችን ኢትዮጵያን ነጻነቷን ይጠብቅልን። ከፈጣሪው እግዚአብሔር ዘንድ በሆነች አማላጅነቱ የሚታመኑትንም ከክፉ ይሰውራችሁ፣ እኛን ሕዝበ ክርስቲያንንም ከክፉ ዘመን መንሱት፣ ከደዌ መቅሰፍት በየጊዜውና በየሰዓቱ ይጠብቀን፣ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።